ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተከታታዮች እንደምን አላችሁ? ዕለታዊ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር መልካም ሞላ አብራችሁ ቆያለሁ። ቢቢሲ በምስራቅ ጎጃም የተፈጸመውን የጅምላ እልቂት አጋለጠ። በምስራቅ ጎጃም በተፈጸመ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የዓይን እማኞች ነግረውኛል ብሏል። በአማራ ክልል ምስራቅ ጎጃም ዞን ሐሙስ ሚያዝያ 9 2017 ዓ.ም በትምህርት ቤት ዙሪያ በደረሰ የድሮን ጥቃት ከመቶ በላይ ሰዎች መገደላቸውን የዓይን እማኞችና የአካባቢው ነዋሪዎች ለቢቢሲ ተናግረዋል። በዞኑ እናርጅናውጋ ወረዳ ገደብ በተባለች አነስተኛ የገጠር ከተማ የትምህርት ቤት አጥር ለማጠርና ቤት ለመስራት ለልማት ስራ የወጡ ሰላማዊ ሰዎች በጥቃቱ መገደላቸውን ገልጸዋል። የአካባቢው አስተዳደር ግን የንጹሃንን ጥቃት የፋኖ ጥቃት በሚል ክዶ ለቢቢሲ ቃሉን ሰጥቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ተፈጸመ ስለተባለው ጥቃት ክትትል እያደረኩ ነው ብሏል። ነዋሪዎቹ ለቢቢሲ እንደተናገሩት ተሰብስበው በከተማዋ ያለው ገደብ የመጀመሪያ ደረጃ ትምህርት ቤት አጥርን እያጠሩ በነበሩ ሰዎች ላይ ነው ጥቃቱ የተፈጸመው ብለዋል። ጥቃቱ በተፈጸመበት አካባቢ በቅርብ ርቀት ላይ እንደነበሩ የተናገሩ ሌላ የዓይን እማኝ ወዲያውኑ ጩኸት፣ ግርግርና ድንጋጤ መፈጠሩን ጠቁመው የሆነውን አናውቀውም ሲሉ በቅጽበቱ የነበረውን ሁኔታ ገልጸዋል። እሳቸውን ጨምሮ ስራ ላይ የነበሩ ሰዎች ጥቃቱ ወደ ተፈጸመበት አካባቢ ሲጠጉ ሰው የሚባል አይለይም ሲሉ ስለ ጉዳቱ ተናግረዋል። እንዳለ በሙሉ ጥቁር ነገር ነው የሆነው። አካባቢው በሙሉ ሰው የሚባል ነገር የለም። ከወደቀው ውስጥ የሚጮህ አለ፣ የሚንከባለል አለ። የተፈጠረው ነገር ይዘገንናል። ሰው ለሆነ እጅግ የሚዘገንን ድርጊት ነው ብለዋል። የፈረሰውን የትምህርት ቤቱን አጥር እያጠሩ ያለ ቀኝ እጃቸውን ተመተው መቁሰላቸውን የተናገሩ ሌላ ነዋሪ ከባድ ፍንዳታ መከሰቱን ጠቅሰው ብዙ ሰው ነው የተጎዳው ብለዋል። ባህር ዛፍ የሚቆርጥ ሚስማር የሚመታ አለ፣ ማገር የሚቆርጥ አለ፣ የሚይዝ አለ ሲሉ ማህበረሰቡ መሰባሰቡን የገለጹ ሌላ የዓይን እማኝ የሟቾቹ ቁጥር ብዛት ይኖረዋል በማለት ገልጸዋል። አስክሬን ስለማንሳታቸው የተናገሩ ሌላ እማኝ ደግሞ አብዛኛው የጥቃቱ ተጎጂዎች ወዲያውኑ ህይወታቸውን ማለፉን ገልጸዋል። ሟቾቹ በአብዛኛው ወጣቶች ናቸው ብለዋል። ከ24 በላይ ቁስለኞችንም ወደ ሕክምና መወሰዳቸውን የገለጹት እማኞች አብዛኞቹ በከተማው በሚገኘው ገደብ ጤና ጣቢያ ከደረሱ በኋላ ህይወታቸው ማለፉን ተናግረዋል። ከ70 በላይ አስክሬን አንስተው በባጃጅ ወደ ቤተክርስቲያን ማመላለሳቸውን የተናገሩ አንድ የዓይን እማኝ ታዳጊዎችና ሽማግሌዎችን ጨምሮ አጠቃላይ የሟቾች ቁጥር 120 እንደሚደርስ ገልጸዋል። ከ115 እስከ 120 የሚሆን አስክሬን የተቀበረው ያልታወቀም ይኖራል ብያስባለሁ፣ ምክንያቱም ድንጋጤ ውስጥ ስለነበርን ብለዋል። ሌላ የዓይን እማኝ በበኩላቸው 57 አስክሬን እስከሚነሳ ድረስ እንደነበሩ ጠቁመው የሟቾቹ ቁጥር ከ100 በላይ እንደሚሆን ገምተዋል። አስክሬኖች ላይ ከባድ ጉዳት በመድረሱ ሟቾቹን መለየት ከባድ እንደነበር የተናገሩት እማኞች በዚህ ምክንያትና በስጋት እስከ ቀጠር 8 ሰዓት ድረስ ጊዮርጊስ ቤተክርስቲያን በጅምላ እንደተቀበሩ ገልጸዋል። አሞራ እንዳይበላቸው ቅበሩ ሲባል ማህበረሰቡ በፍጥነት 5 የሚሆን መቃብር ውስጥ ነው የቀበራቸው ሲል አንድ ነዋሪ ተናግረዋል። የመንግስት ኃይሎች ጥቃቱ ከደረሰ በኋላ ወደ ከተማዋ መግባታቸውን ተከትሎ ስጋት ያደረባቸው አንዳንድ የአካባቢው ነዋሪዎች መሸሻቸውን የተናገሩ አንድ ነዋሪ ተጨማሪ ጥቃቶች መፈጸማቸውን ጠቁመዋል። ማህበረሰቡ ከተረጋጋ በኋላ ለሟቾቹ ድንኳን እንደተጣለና ከቀናት በኋላ በአካባቢው ፍራጅ የሚባለው ማስተዛዘኛ መርሃ ግብር እንደተደረገም ነዋሪዎቹ ተናግረዋል። ሰሞኑን ሲሸበር ነበር፣ ህዝቡ በሙሉ ሽብር ላይ ነው ያለው ሲሉ ዳግም የድሮን ጥቃት ይደርሳል በሚል የፋሲካ በዓልን በስጋት ማሳለፋቸውን በዓል የሚባል ነገር የለም ብለዋል። ከባድ ሐዘን ውስጥ ነው ያለው። በዓል ምንም አይመስልም ነበር። ለበዓል ከከተማ የሚመጡ ልጆች አልመጡም ሲሉ አካባቢው በሐዘን ድባብ ውስጥ ስለመሆኑ ተናግረዋል። የአማራ ክልል ጦርነት በ2015 ዓ.ም መጨረሻ ከተቀሰቀሰ ወዲህ ከተማዋ በፋኖ ታጣቂዎች ቁጥጥር ስር እንደሆነች ነዋሪው ተናግረዋል። ጥቃቱ ሲፈጸም ግን የፋኖ ታጣቂዎች ከተማ ውስጥ እንዳልነበሩና በአካባቢው ግጭት እንዳልነበረ ጠቁመዋል። ታጣቂዎቹ አንዳንድ ስራ ለመስራት ካልመጡ በቀር ከተማ ውስጥ አይታዩም ሲሉ አንድ ነዋሪ ተናግረዋል። ነጋዴ እንደሆኑ የተናገሩ አንድ የዓይን እማኝ ሟቾቹ ንጹሃን ስለመሆናቸው ሲናገሩ በርካቶችን በንግድ ስራ የሚያውቋቸው መሆኑን ገልጸዋል። የፋኖ አባላት ቢሆኑ አስክሬን ሲነሳ ታጣቂ እናገኝ ነበር። ፋኖችና ማህበረሰቡን ለይተን እናውቃቸዋለን። ፋኖቹ በአንድ ላይ ነው የሚንቀሳቀሱት ሲሉ ሌላ ነዋሪ ተናግረዋል። ሌላ ነዋሪ በበኩላቸው የተሰበሰበው አጥር የሚያጥረውና ቤት የሚሰራው ሰው በቀረጻው ወይም የድሮን ቅኝት የፋኖ ስብስብ ነው ተብሎ ታስቦ ይሁን የሚያወቅነው ነገር የለም።
ምናልባት ሲሰበሰብ ፋኖ ነው ተብሎ ታስቦ ይሆናል። እንደዛ ነው የተረዳነው ሲሉ ጥቃቱ ሊፈጸም የቻለበትን ምክንያት ግምታቸውን ገልጸዋል። የእናርጅ እናውጋ ወረዳ አስተዳዳሪ ሙሉጌቴ ንጹሃን ሰዎች ተገደሉ መባሉን ክዷል። የጠላት ወሬ ነው ብሏል። እርምጃው ጽንፈኛ ባላቸው የፋኖ ታጣቂዎች ላይ መወሰዱን ለቢቢሲ ክዶ ተናግሯል። የፋኖ ታጣቂዎች በበኩላቸው በወረዳው በስፋት እንደሚንቀሳቀሱ ጠቁመው ገደብ ከተማ አካባቢ ላይ ግን በወቅቱ ምንም አይነት የታጠቀ ኃይል አልነበረም በማለት በጥቃቱ የተገደለ አባል የለንም ብለዋል። አካባቢውን ለስልጠና እንደማይጠቀሙበት የተናገሩት የአማራ ፋኖ በጎጃም ምክትል ሰብሳቢ አቶ አስረስ ማረዳንቴ ሁሉም ግድያው የተፈጸመባቸው ንጹሃን ናቸው ብለዋል። አንድም የታጠቀ ኃይል በቦታው ላይ አልነበረም በማለት ግድያውን ማህበረሰቡን ከማሸበር ጋር አያይዘውታል። ይህንን የዘገበው ቢቢሲ አማርኛ ነው። የብልጽግናና የአፋድ ደጋፊዎች በገደብ የተገደሉት የፋኖ አባላቶች ናቸው በሚል ስም ሲያጠፉ መሰንበታቸው ይታወቃል። በተለይም የአፋድ ደጋፊዎች መሪ ወዳጆ ወደ ጎጃም መጥቶ እሱን ሊቀበሉ የተሰበሰቡ ፋኖዎች አለቁ በሚል የንጹሃንን ግድያ ሲያደባብሱና አጀንዳ ሲያስቀይሩ መሰንበታቸው ይታወሳል። በሌላ ዜና የአማራ ፋኖ በጎጃም የአዲስ አለማየሁ 7ኛ ክፍለ ጦር ድል ተቀዳጅቷል። አውበል መብረቁ ብርጌድ፣ አንደር ተራጓሉ ብርጌድ እና የቦቅላ አባይ ብርጌድ በጋራ በመሆን በሉማሜ ከተማ ታላቅ ጀብዱ ፈጽመዋል። ማርያም ሰፈር፣ ሚካኤል ሰፈር እና ሉማሜ ከተማ አስተዳደር ጽፈት ቤት ውጊያ የተደረገ ሲሆን 48 የብልጽግና ኃይሎች ሙት ሲሆኑ 23ቱ ከባድ ቁስለኛ ሆነዋል። 8ቱ ተማርከዋል። መሳሪያ በማማረክም ታሪክ ተሰርቷል። የሉማሜ ከተማ ሚንሻ ጽፈት ቤትና ፖሊስ ጣቢያው ጥቃት ደርሶበታል። አገዛዙ ሲጠቀምበት የነበረ በርካታ ላፕቶፕ ተማርኳል። ከየቱኖራ ወደ ሉማሜ ለድጋፍ የተንቀሳቀሰ አንድ ካሶኒ ሙሉ የአብይ ተላላኪ በዘሪውን 23 ተመቷል። መቶ አለቃ አበበ ሰሞሆን በመቶ አለቃ ገረመው አጋዥና በክፍለ ጦሩ እንቁ መሪዎች የተመራው የዘመቻ በታሰበው ልክ ውጤታማ ነበር ተብሏል። በተመሳሳይ የአማራ ፋኖ በጎጃም የበላይ ዘለቀ ክፍለ ጦር ድል አድርጓል። የአብይ አህመድ ሰራዊት 10 መኪና ወታደር ጭኖ ወደ እናርጅና እናውጋ እየሄደ ያለ የሶማ ብርጌድ አባላት በደፈጣ መተውታል። ዕለታዊ ዜናዎቻችን የተከታተላችሁትን ይመስላሉ። ሌሎች መረጃዎቻችን በፍጥነት እንዲደርሷችሁ የዩቲዩብ ቻናላችንን ሼር፣ ላይክ እና ሰብስክራይብ እንድታደርጉ በአክብሮት ጠይቃለሁ። ጤና ይስጥልኝ።